ጤና ይስጥልን እንደምን አላችሁ የዘመንና ቴክኖሎጂ ቤተሰቦች ዛሬ ደግሞ ወደ እናንተ አዳዲስ መረጃዎችን ይዘን መጥተናል። እስኪ አስቡት ከ131 ዓመታት በፊት ኢትዮጵያ ውስጥ ሃሎ ተብሎ ስልክ ሲደወል በዛ ጊዜ ለነበሩ ኢትዮጵያውያን ምን ሊሰማቸው እንደሚችል ያኔ በግርምት የታየው ይህ ኩባንያ ዛሬም ድረስ ከኛ ጋር አለ። ከሃሎ ሃሎ አልፎ አሁንማ ቴሌብር፣ ዘመን ገበያ የተለያዩ የዲጂታል አማራጮችንና አገልግሎቶችን እንካችሁ እያለ በኪሳችን በቤታችን እንዲሁም በገበያችን ውስጥ ገብቶ የዕለት ተዕለት ህይወታችንን እያቀለለ ይገኛል። ይህ አንጋፋ ግን ደግሞ ሁሌም ወጣት የሆነ ኩባንያ ባለፈው ሳምንት የ2018 በጀት ዓመት የ6 ወራት አፈጻጸም ሪፖርቱን እንካችሁ ብሏል። እኛም ዛሬ ከቁጥሮቹ ጀርባ ያሉትን ትላልቅ ስኬቶችን ልንቃኝላችሁ መተናል። አብራችሁን ቆዩ። ኢትዮ ቴሌኮም ያቀረበ ያለው አገልግሎት ከቴሌኮም መደበኛ ከምንለው ከዚህ ቀደም ከለመድ ነው አገልግሎቶች በጣም ሰፋ ያሉ ዲጂታል ሶሉሽኖችን ያቀረበ እንደመሆኑ ኢንፍራስትራክቸሩም ይሄን ታሳቢ ያደረገ ነው ማለት ነው። የቴሌኮምና እንደዚሁም የዲጂታል ኢንፍራስትራክቸር የምንለው ላይ ማስፋፊያ እየሰራነን ያለ ነው። ነባሩን ማጠናከር እንደዚሁም ሞደርናይዝ ማድረግ ተጨማሪ ካፓሲቲ መፍጠር የነበረውን እንግዲህ ሪሃቢሊቴት የማድረግ ስራም ያካተተ ነው ማለት ነው። ቴሌብር አጠቃላይ ከተጀመረበት ጊዜ የደንበኞቹ ቁጥር 58 ሚሊዮን ደርሷል። እንደዚሁም ከተጀመረበት ጊዜ ጀምሮ ማለት ነው 6.8 ትሪሊዮን የኢትዮጵያ ብር ትራንዛክት አድርጓል። በ6 ወሩ ብቻ እንደምታዩት ማለት ነው 1.9 ትሪሊዮን ትራንዛክሽን ኢትዮጵያ ብር ማለት ነው በቴሌብር ተስተናግዷል ማለት ነው። ይሄ በከፍተኛ ሁኔታ እንግዲህ ትራንዛክሽኑ ጨመረ ማለት ለዲጂታል ኢኮኖሚ ያለን ግንዛቤ መጨመር እንደዚሁም የተጠቃሚዎች ቁጥር ማደግ ለዚህ ባህላችን የተቀየረ ያደገ መምጣቱን በእጅጉ የሚያሳይ ነው ማለት ነው። ከተጀመረበት አንጻር 6.8 ትሪሊዮን ነው ብለናል። እንግዲህ ወደ 2 የሚጠጋ በ6 ወር መጥቷል ማለት በከፍተኛ ሁኔታ እያደገ መሆኑን ትሬንዱ በእጅጉ እያደገ መሆኑን የሚያሳይ ነው። ከትራንዛክሽን አንጻር ካየ ነው አሁንም በ6 ወሩ ብቻ 1 ቢሊዮን ቮሊዩም ማለት ነው ተስተናግዷል ማለት ነው። ይሄም ከቅድ አንጻር ወደ 108% የሚሆን ነው ማለት ነው። በ6 ወር ውስጥ ከሬሚታንስ አንጻር ቴሌብርን አንዱም ሬሚታንስ ኢትዮጵያ ትልቅ የሬሚታንስ ኦፖርቹኒቲ እንዳላት እድል እንዳላት ሁላችሁም ትገነዘባላችሁ። ቴሌብርም ኢትዮ ቴሌኮም ይህን ተገንዝቦ ቴሌብርን ተጠቅሞ ሬሚታንስ ኢንፍሎውን ለማሳደግ በርካታ ስራዎችን እየሰራ ነው የሚገኘው። በ6 ወሩ ወደ 16 ሚሊዮን የሚሆን ሬሚታንስ በቴሌብር አማካኝነት መጥቷል ማለት ነው። ይሄ ከቅዳችን አንጻር 79% ያሳካንበት ነው። ይሁንና ከባለፈው በጀት ዓመት አንጻር ስናነጻጽረው ደግሞ ወደ 205% ያሳካንበት ነው። ምናልባትም በቁጥር በባለፈው 5 ዓመት ወደ በዚህ ሰዓት ማለት ነው በ6 ወሩ 5 ሚሊዮን የሚሆን ዩኤስዲ ነበር ያመጣ ነው ማለት ነው። ስለዚህ ኮሪደሮቹን እያሰፋን ነው። አብረውን የሚሰሩ አካላትንም እንደዚሁ እያሰፋን በመሆኑ እያደገ ነው። ካለን እንደ ሀገር ካለን ኦፖርቹኒቲ አንጻር አሁንም ከዚህ በላይ መምጣት አለበት ብለን እናስባለን። በሰፊው እዚህ ላይም እየሰራን ነው የምንገኘው። የቴሌብርን ኢኮሲስተም ከማስፋት አንጻር ኤጀንቶቻችንን እንደዚሁም ደግሞ ቴሌብርን ከሌሎች ሲስተሞች ጋር ከባንኮች ጋር ጨምሮ እንደዚሁም ከማይክሮ ፋይናንስ ጋር ጨምሮ ኢንቴግሬት የማድረግ ስራ በሰፊው እየሰራን ነው የምንገኘው ማለት ነው። ከኢኮሜርስ አንጻር እንግዲህ ለአገልግሎት ካበቃ ነው ወደ 7 ወር የሆነው የዘመን ገበያ ናሽናል ኢኮሜርሳችን ነው። ኢንቴግሬትድ የሆነ ሎጂስቲክ ሶሉሽን ያለው እንደዚሁም ደግሞ ቨርቹዋል ሾፕ ለትሬደሮች በጣም አመቺ የሆነ አፕ ያለው ኢንቴግሬትድ የሆነ የኢኮሜርስ ፕላትፎርም አለን ዘመን ገበያ። ይሄም በእጅጉ አሁን ላይ እያደገ ያለ ነው። ወደ 464 የሚሆኑ መርቻንቶች ወይም ነጋዴዎች ቨርቹዋል ሾፕ ኖሯቸዋል ማለት ነው ዘመን ገበያ ላይ። ስለዚህ ፕሮዳክቶቻቸውንም ወደ 18000 የሚሆኑ ፕሮዳክቶች እዚሁ ፕላትፎርም ላይ አስገብተዋል ማለት ነው። በሂደት ያሉ ደግሞ በርከት ያሉ መርቻንቶች አሉ ወይም ነጋዴዎች ወደ 800 የሚሆኑ ነጋዴዎች ኦንቦርድ ለማድረግ በሂደት ላይ ኮንትራክት እየፈረሙ ያሉ ይገኛሉ ማለት ነው። ስለዚህ በርከት ያሉ ስራዎችን ነው እየሰራን ያለ ነው። ብዙዎቻችሁ እንዳያችሁት በተለይ በአዲስ ዓመት በኢትዮጵያ አዲስ ዓመትና እንደዚሁም በቅርቡ በነበረው የገና በዓል ጋር ተያይዞ አውጥተን የነበሩ ፕሮሞሽናል የሆኑ ስራዎች በከፍተኛ ሁኔታ ትራንዛክሽኑ እንዲጨምር አስችሏል ማለት ነው። ስለዚህ ከአቅራቢዎች ጋር ከአምራቾች ጋር እንደዚህ ከመሳሰሉት ቫልዩ ቼን ላይ ካሉት ስቴክሆልደሮች ጋር በቅርበት መስራትና
ማስፋትና ይህንን ማስፋት ይጠበቃል። ስልካችንን አንስተን ሄሎ ስንል ወይም በኮምፒውተራችን ኢንተርኔት ላይ ስናስስ ነገሩ ቀላል ሊመስል ይችላል። ነገር ግን ይህችን ቅጽበቱን ለማድረግ ከበስተጀርባው ከፍተኛ ድካም፣ ወገቤን የሚያስብል ወጪና ብርቱ የሰው ኃይል መስዋዕትነት አለ። ኢትዮ ቴሌኮም በጽኑ ሀገራዊ ፍቅር እነዚህን ፈተናዎች ተቋቁሞ ነው ባለፉት 6 ወራት ድልን ይዞ የመጣው። እስኪ ይህንን አድካሚ ግን ደግሞ ስኬታማ ጉዞ በጋራ እንመልከት። በቴሌኮም ኢንፍራስትራክቸር ውስጥ የምናየው የሞባይል አገልግሎታችን የምንሰጥበት ዋየርለስ የምንለውን አገልግሎት እናያለን። እንደዚሁም ፊክስድን እናያለን። እነዚህን ሁሉ አገልግሎቶች ደግሞ የምንሰጥበት የመሰረተ ልማት እንግዲህ አንዱ ትልቁ የምንለው ኢንፍራስትራክቸር ነው። ባክቦናችን ማለት ነው። ፋይበር፣ ፓወር፣ ትራንስሚሽን የመሳሰሉት ደግሞ ኢንፍራስትራክቸሮቻችን ናቸው ማለት ነው። ስለዚህ በእነዚህ በቴሌኮም ኢንፍራስትራክቸር ውስጥ የማስፋፋት የማዘመን እንደዚሁም ነባሩን ያጠናከሩ የመቀጠል ስራ በሰፊው እየተሰራ ነው ማለት ነው። ከሞባይል ኔትወርክ አንጻር በ6 ወር ውስጥ 278 የሞባይል ጣቢያዎች አዳዲስ የሞባይል ጣቢያዎች ገንብተን ለአገልግሎት አብቅተናል ማለት ነው። በዚህም በመላው ሀገራችን ያለውን የሞባይል ጣቢያዎቻችን ወደ 10288 ማድረስ ችለናል። በኔክስት ሆራይዘን መዳረሻ ፎርጂን ያሰብነው ዩኒቨርሳል አክሰስ ለማድረግ ነው። ወደ 99 በመቶ ለማድረስ ነው ከቨሬጁን እየሰራን ያለ ነው። በዚህ በጀት ዓመት ብቻ ተጨማሪ 133 ከተሞች በ6 ወሩ ብቻ ከዚህ ቀደም የፎርጂ አገልግሎት ያልነበራቸው የፎርጂ አገልግሎት እንዲኖራቸው አስችለናል ማለት ነው። ኢትዮ ቴሌኮም በሁሉም ዘርፍ አካታችነትን መሰረት ያደረገ በስትራቴጂክ ፕራዮሪቲው በሁሉም ዘርፍ ይሄንን መሰረት አድርጎ ነው እየሰራ ያለው። ስለዚህ ከዘረጋናቸው 278 ለአገልግሎት ካበቃናቸው የሞባይል ጣቢያዎች ውስጥ በገጠሩ ደግሞ 130 ጣቢያዎችን ገንብተናል ማለት ነው። ይሄ ኒርሊ ስታዩት ከገነባነው ውስጥ ወደ 50 በመቶ የሚደርስ እንደማለት ነው። ስለዚህ በገጠር ያለው ማህበረሰባችን ከዲጂታል ትራንስፎርሜሽኑና ከዲጂታል ኢኮኖሚ ተጠቃሚ እንዲሆን ትልቅ እድል ይፈጥራል። 102 የሚሆኑ ወረዳዎች በእነዚህ በ130 ጣቢያዎች መገንባትና ለአገልግሎት መብቃት ምክንያት ኮኔክትድ ሆነዋል። ከዚህ ቀደም አገልግሎት ለማግኘት ረዘም ያለ ኪሎ ሜትር ይጓዙ ነበር ማለት ነው። ምናልባትም ወደ 23 ኪሎ ሜትር የሚሆን ኒረስት ወደ ነበረው ወይም አቅራቢያ ወዳለው ከተማ ተጉዘው ነበር የቴሌኮም አገልግሎትን የሚያገኙት ማለት ነው። እነዚህ 102 ወረዳዎች ማለት ነው። በዛ ውስጥ ወደ 332 የሚሆኑ ቀበሌዎች አሉ፣ እንደዚሁም ቪሌጅ የምንላቸው። ስለዚህ የዚህ አገልግሎት ተጠቃሚ ናቸው፣ ኮኔክትድ ሆነዋል ማለት ነው። ተመልሰናል ተመልካቾቻችን። አሁን የምንገኘው ከኢትዮ ቴሌኮም ጋር ነው። ኩባንያው ባለፉት 6 ወራት ካደረጋቸው ነገሮች ሁሉ ለየት የሚለው የአካታች ዲጂታል ኢኮኖሚ ግንባታ ነው። በቀላል አማርኛ ባንክ መሄድ ያልቻሉ ወገኖቻችንን በቴሌብር አማካኝነት የፋይናንስ አገልግሎት ተጠቃሚ አድርጓቸዋል። ስልክ ብቻ ይዘው መገበያየት፣ መበደር አልፎ ተርፎም ለበርካቶች የስራ እድል መፍጠር ተችሏል። ቴሌብርም በሀገራችን የዲጂታል ጉዞ ላይ ትልቅ ሹፌር ሆኗል ማለት ነው። እሺ አሁን ደግሞ አዲስ ነገር ወደምትሰሙበት የዘመን ቅምሻ ፕሮግራማችን እንለፍ። ሰላም እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። ከፕሮግራሙ ጋር አብሬያችሁ የምቆየው ዮሐንስ አለፈውም ነኝ። ከዚህ በፊት እንግዲህ ሰርተነው በነበረው ፕሮግራም ከኢትዮ ቴሌኮም ለእናንተ ለክቡራን ደንበኞቹ ካቀረበው አገልግሎት መካከል የቴሌ ዲቫይስ ፋይናንሲንግ አይተን ነበረ፣ እንዴት አክቲቬት እንደምናደርግ እንዲሁም ደግሞ ከሱ ጋር ተያይዞ ጠለቅ ያሉ መረጃዎችን አይተን ነበር። በዛሬው ፕሮግራም ደግሞ ከዚሁ ከኢትዮ ቴሌኮም ቴሌ ዲቫይስ ፋይናንሲንግ ጋር በተያያዘ ኢትዮ ቴሌኮም ለእናንተ ያቀረባቸውን የስልክ ቀፎዎች እንግዲህ ዋጋቸውንም ጨምሮ ዞር ዞር እያልን ለማየት እንሞክራለን። አብራችሁን ቆዩ። ቀደም ብዬ እንደነገርኳችሁ እንግዲህ ኢትዮ ቴሌኮም ለእናንተ ለክቡራን ደንበኞቹ ከአዋሽ ባንክና ከሲንቄ ባንክ ጋር በመተባበር የተለያዩ አይነት ስልክ ቀፎዎችን በረጅም ጊዜ ክፍያ ይህም ማለት በ6 ወርና በ1 ዓመት ጊዜ ክፍያ እንግዲህ ከፍላቸው የምታጠናቀቋቸውና ስልኮችን አቅራቢያቸው ወደሚገኝ ኢትዮ ቴሌኮም የሽያጭ ማዕከላት ወይም የአገልግሎት ማዕከላት ሄዳችሁ መውሰድ የምትችሉበትን አገልግሎት ነው ያስተዋወቅኳችሁ። ስለዚህ ምንድነው የምታደርጉት? እንግዲህ ቀፎቹን ዘርዘር አድርጌ ለማሳየት እሞክራለሁ። ተመልካቾቻችን እንግዲህ ይህን
የብድር አገልግሎት ወይም ደግሞ ረዘም ባለ ጊዜ ክፍያ መክፈል የሚያስችላችሁን የስልክ ፎዎች ለማግኘት አንደኛ በኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችሁ ላይ በመግባት ቴሌ ዲቫይስ ፋይናንሲንግ የሚለውን በመጫን እዛ ላይ ገብታችሁ አገልግሎቱን አክቲቬት ማድረግ አለባችሁ። ይሄን አክቲቬት ስታደርጉ ደግሞ ወይም ደግሞ ይሄን አገልግሎት ስታስጀምሩ መርሳት የሌለባችሁ ነገር በድጋሜ ለማስታወስ ያክል ኢትዮ ቴሌኮም ቴሌብር አካውንታችሁ ላይ ምንም አይነት የብድር ሂሳብ መኖር የለበትም። ይህም ማለት ብድራችሁን በሙሉ ያለባችሁን ሌሎች ብድሮች ከፍላችሁ ማጠናቀቅ አለባችሁ። ይህንን ካደረጋችሁ በኋላ ደግሞ እዛው ቴሌ ዲቫይስ ፋይናንሲንግ ላይ ካስጀመራችሁ በኋላ የምን ያህል ብር ቀፎ መግዛት እንደምትችሉ አቅማችሁን ያሳያችኋል ማለት ነው። እነዚህን ሁሉ ነገሮች ካደረግን በኋላ ምንድነው አቅራቢያችሁ ወደሚገኝ ኢትዮ ቴሌኮም የአገልግሎት መስጫ ማዕከላት በመሄድ እንግዲህ እነዚህ አሁን ምዘረዝራቸውን ስልኮች በመምረጥ ሄዳችሁ መግዛትና የግላችሁ ማድረግ ትችላላችሁ። ኢትዮ ቴሌኮም በቴሌ ዲቫይስ ፋይናንሲንግ አማካኝነት ወደ እናንተ ካቀረባቸው ስልኮች መካከል የመጀመሪያውን እንመልከት። ይህ ስክሪኑ ላይ የምትመለከቱት እንግዲህ ጋላክሲ A16 ነው፣ 5G ነው ስልኩ። ስለዚህ በ12 ወር ረዘም ባለ ክፍያ መክፈል የምትፈልጉ ከሆነ በወር 2930 ብር ብቻ በመክፈል የግላችሁ ማድረግ ትችላላችሁ። እንዲሁም ደግሞ በ6 ወር ከሆነ ደግሞ ምርጫችሁ እናንተ በየወሩ 5426 ብር ብቻ በመክፈል የግላችሁ ማድረግ ትችላላችሁ። ኢትዮ ቴሌኮም ወደ እናንተ ካቀረባቸው ስልኮች ደግሞ መካከል ሁለተኛውን ስንመለከት ሳምሰንግ ጋላክሲ A26 ነው። እንግዲህ ይሄም 5G ነው። ስለዚህ ምርጫችሁ አሁን በ12 ወር ወይም ደግሞ በአንድ ዓመት ጊዜ ረዘም ያለ ጊዜ ክፍያ ከሆነ በወር 3672 ብር በመክፈል የግላችሁ ማድረግ ትችላላችሁ። እንዲሁም ደግሞ በሁለተኛ አማራጭነት ደግሞ በ6 ወር ወይም ደግሞ በግማሽ ዓመት ክፍያ ከሆነ ደግሞ በወር 6800 ብር ብቻ በመክፈል የግላችሁ ማድረግ ትችላላችሁ። እንግዲህ ውድ ተመልካቾቻችን ኢትዮ ቴሌኮም ወደ እናንተ በቴሌ ዲቫይስ ፋይናንሲንግ አማካኝነት ካቀረባቸው ስልኮች መካከል እንግዲህ የተወሰኑትን ዞር ብዬ እያሳያችሁ ነው። አሁን ደግሞ አይቴል እና ቴክኖ ስልኮችንም አሳያችኋለሁ። በድጋሚ አብራችሁን ቆዩ። ስለዚህ ውድ ተመልካቾቻችን አሁንም በቴሌ ዲቫይስ ፋይናንሲንግ አማካኝነት እንግዲህ የቀረቡ ስልኮችን እያሳያችሁ ነው። ወደ ሶስተኛው ስልክ ስመጣላችሁ ZTE ብሌድ A55 እንለዋለን። ስክሪኑ ላይ እንደምትመለከቱት እንግዲህ ይሄንን በ12 ወራት ወይም ደግሞ በአንድ ዓመት ጊዜ ክፍያ ፍላጎታችሁ ከሆነ በ1163 ብር ወራዊ ክፍያ ብቻ የግላችሁ ማድረግ ትችላላችሁ። በ6 ወር ጊዜ ካላችሁ ደግሞ እንዲሁ በ2233 ብር ወራዊ ክፍያ ብቻ የግላችሁ ማድረግ ትችላላችሁ። በአራተኛነት ደግሞ አይቴል A50 እናገኘዋለን። ይህ አይቴል A50 የግላችሁ ማድረግ ስትፈልጉ ደግሞ በአመታዊ ወርሃዊ ክፍያ 1046 ብር እንዲሁም ደግሞ በ6 ወር ጊዜ ክፍያ ከሆነ ደግሞ በየወሩ 1938 ብር ብቻ በመክፈል የግላችሁ ማድረግ ትችላላችሁ። ውድ ተመልካቾቻችን ወደ አምስተኛው ስልክ መጣው። በአምስተኛነት የምናገኘው አይቴል A06s ነው። ይህን ደግሞ በአመታዊ ወይም ደግሞ በ12 ወር ጊዜ ክፍያ ከፈለጋችሁ እንግዲህ በየወሩ 959 ብር ብቻ በመክፈል የግላችሁ ማድረግ ትችላላችሁ። እንዳማራጫችሁ በድጋሚ በ6 ወር ካላችሁ ደግሞ 1775 ብር ብቻ በመክፈል የግላችሁ። ውድ ተመልካቾቻችን ስድስተኛ ወይም ደግሞ ሌላኛው ደግሞ ወደ እናንተ በቴሌ ዲቫይስ ፋይናንሲንግ ከቀረቡ ስልኮች መካከል ZTE A34 እናገኘዋለን። ይህ ደግሞ ረዘም ባለ በአንድ ዓመት ጊዜ ክፍያ ከሆነ 1079 ብር ብቻ በመክፈል በየወሩ የግላችሁ ማድረግ ትችላላችሁ። እንዲሁም ደግሞ አሁንም ረዘም ባለ በ6 ወር ጊዜ ክፍያ ካላችሁ ደግሞ በ2072 ብር ብቻ የግላችሁ ማድረግ ትችላላችሁ። ውድ ተመልካቾቻችን በዛሬው ፕሮግራማችን ኢትዮ ቴሌኮም ወደ እናንተ ካቀረባቸው አገልግሎቶች መካከል በቴሌ ዲቫይስ ፋይናንሲንግ አማካኝነት ወደ እናንተ የቀረቡ የተለያዩ አይነት የቀፎ አይነቶችን ከነ ዋጋ ዝርዝራቸው አይተናል። ስለዚህ ውድ ተመልካቾቻችን እንግዲህ ከናንተ የሚጠበቀው ምንድነው? እናንተ የፈለጋችኋቸውን ስልኮች ዋጋቸውንም ነግሬያችኋለሁ። በ6 ወርና በአንድ ዓመት ደግሞ የተለያየ አይነት የክፍያ ዘዴዎች ቀርበውላችኋል። የምትፈልጓቸውን ስልኮች መርጣችሁ ቴሌ ዲቫይስ ፋይናንሲንግ የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችሁ ላይ አክቲቬት አድርጋችሁ አቅራቢያችሁ ወደሚገኝ የኢትዮ ቴሌኮም የአገልግሎት መስጫ ማዕከላት በመሄድ ስልኮቹን የግላችሁ ማድረግ ብቻ ነው። የዛሬው የዘመን ቅምሻ ፕሮግራማችን በዚሁ ተጠናቀቀ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። በቀጣይ ሳምንት እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ምክሮችና ጥቆማዎችን ይዤላችሁ ቀርባለሁ። እስከ ሳምንት፣ መልካም ሳምንት። ሰላም። ከበፊት የምንጠቀማቸው ፒን ይሁን ፓተርን ወይም ፓስወርድ ስልካችን ላይ የምናስቀምጠው አሻራ የምንጠቀም ከሆነ ዋን ኦፍ ዋን ያለው ማንም የራሳችሁ አሻራ እንደናንተ ማንም የለው። ኢቭን እነዚህ ስልክ ማኒፋክቸሮች የእናንተን ኢንፎርሜሽን በእነሱ ሰርቨር ላይ አይቀመጥም። ሁሉም ስልኮች የኛ ባዮሜትሪክስ ኢንፎርሜሽን እዛው ስልኩ ላይ ነው የሚቀመጠው። ስለዚህ ያ ስልክ በፊንገርፕሪንት ሎክ ከተደረገ
እነዚህ የስልክ ማኒፋክቸሮቹም ራሳቸው ያንን ስልክ አንሎክ ማድረግ አይችሉም። እናንተ ብቻ ነው የምትችሉት። ስለዚህ ከሌሎች በፊት የምናደርጋቸው የሴኩሪቲ ሜዠሮች ባዮሜትሪክስ በጣም ይሻላል። ሁለተኛው አድቫንቴጅ የባዮሜትሪክስ ፋስት አክሰስ ነው። ስልካችሁን አንዴ ብቻ ፕሬስ በማድረጋችሁ ብቻ ከበፊት ከነበረው የፓተርን ፓስወርድ ሆነ ወይም ፒን ወይም ሌሎች አይነት እንደ ባዮሜትሪክስ የፊንገርፕሪንት ሴንሰር ፈጣን የሆነ የለም። ስለዚህ አንድ ሲኪዩር ከመሆኑ በተጨማሪ ሁለተኛው ደግሞ ፈጣንም ነው። ሶስተኛውን የመጨረሻ አድቫንቴጅ የባዮሜትሪክስ ኮንቪኒየንሱ ነው። አሁን እንዳወራ ነው የመጀመሪያው የሲኪዩሪቲ ሜዠሩ በጣም ኃይለኛ ከመሆኑ ፈጣን መሆኑ ከዛም ደግሞ ኮንቪኒየንት መሆኑ ስልካችን ሆነ የተለያዩ አፕሊኬሽኖች ወይም አገልግሎት የሚሰጡ ድርጅቶች ያሉት በእነዚህ ባዮሜትሪክ ሲስተም ተጠቅመው የእናንተን አካውንት አክሰስ ማድረግ ትችላላችሁ። ለዚህ ቆንጆ ምሳሌ መስጠት የምንችለው ባንኮች ላይ ለምሳሌ አንዳንዴ መታወቂያ ልንረሳ እንችላለን ወይም ባንክ ቡክ። ይሄ በሚሆንበት ሰዓት ላይ አንዳንድ ባንኮች የባዮሜትሪክስ ሬጅስትሬሽን አላቸው። ስለዚህ የትኛውም አይነት የባንክ አገልግሎት በየትኛውም ቅርንጫፍ መሄድ በምትፈልጉበት ጊዜ መታወቂያ ያስፈልጋችሁም ወይም ባንክ ቡክ አሻራችሁን ወይም ፌስ ሬኮግኒሽናችሁን አይተው የእናንተን አካውንት በቀላሉ አክሰስ እና የባንኩን ሰርቪሶች መጠቀም ትችላላችሁ። እነዚህን ጠንካራ ቤኔፊቶች አይተናል ባዮሜትሪክስን በመጠቀም። ስለዚህ ቀጣይ ፕሮግራማችን ላይ እነዚህ አገልግሎት የሚሰጡት ድርጅቶች ሆነ ወይም ለስልካችን አፕሊኬሽን እነዚህን ባዮሜትሪክሳችንን እንዴት ሴታፕ እንደምናደርግ ቀጣይ ፕሮግራማችን ላይ እናያቸዋለን። የተወደዳችሁ ተመልካቾቻችን የኢትዮ ቴሌኮምን የ6 ወራት የዲጂታል ጉዞ የዳሰስንበት የዛሬው ዘመንና ቴክኖሎጂ ፕሮግራማችን ይህንን ይመስል ነበር። ቴክኖሎጂው የሮጠ ነው፣ እኛም ሳንቀደም ተከታትለን መጓዛችንን እንቀጥላለን። ሳምንት በተመሳሳይ ሰዓት በአዳዲስ ርዕሰ ጉዳዮችና መረጃዎች እስክንገናኝ ድረስ መልካም ሳምንት ይሁንላችሁ። ሰላማዊት ወንደሰን ነበርኩ። መልካም ጊዜ